بسم الله والصلاة والسلام على رسول الله. الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له. أشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، أيها الإخوة وأخوات، أحييكم بتحية أهل الجنة في الجنة، وأهل الدنيا في الدنيا، وأهل السماء في السماء، وأقول وها هي السلام عليكم ورحمة الله وبركاته. إن شاء الله تعالى نتذاكر بإذن الله تعالى في حوارنا ماذا نفعل بعد رمضان، كيف نستمر في عبادة، وما هي الطريقة التي تعيننا عليها. لذا إن شاء الله تعالى ضلوا معنا بإذن الله. ستستفيدون في هذه الفيديو كثيرا إن شاء الله إن صبرتم واستمريتم في الاستماع والنظر إن شاء الله. واشتركوا في القناة واضغطوا اللايك واكتبوا لنا في الكومنتات إذا لديكم أي سؤال أو طريقة إن شاء الله. ውድ እህት ወንድሞች፣ በአላህ ፍቃድ ትምህርታችንን እንቀጥላለን። ዛሬ የምንመለከተው ርዕስ ከረመዳን በኋላ ዒባዳን አስመልክቶ እንዴት የዒባዳችን ላይ ረመዳን ላይ እንደነበርነው መቀጠል እንችላለን የሚለው እናያለን ማለት ነው። لذلك አብራችሁ ቆዩ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቻናሉን ተቀላቀሉ። ይሄ ቻናል ያው እንደሚታወቀው እስላማዊ ትምህርቶችን ይለቃል በየጊዜው። እናንተ ደግሞ ይሄንን የሚለቀቀውን ዳዕዋ መልእክት ሼር አድርጉ። من دل على خير كفاعله ይላሉ የአላህ መልእክተኛ ሰለዋቱላሂ ወሰላሙሁ ዐለይሂ። ኢዛ ሼር አድርጉት፣ ላይክም አድርጉት። ቪዲዮ ለሌሎች ላይክን በበዛ ቁጥር ራሱ ሲስተሙ ዩቲዩብ ራሱ ለብዙ ሰዎች የማድረስ እድል ይኖረዋል። ሼር አድርጉላቸው፣ ለሌሎች ሰዎችም እንዲመለከቱት እንዲደርሳቸው ማለት ነው። ወደ አንድ ነገር ያመላከተ እንደሰራው ይያዝለታል ያሉ የአላህ መልእክተኛ። ለዚያ አላህ መልካም ከሚሰሩት ያድርገን፣ ንያችንን የሚያማራ ወደሱ የተመለሰ ያድርግልን። የምንመለከተው ሙሐደረቱ الثبات بعد رمضان የሚለው ርዕሱ علامة القبول وطريقة النجاح። ከረመዳን በኋላ በዛው መጠንከር በዒባዳ ላይ ሰባት መኖር አላመቱን ምልክትም ከምልክት ነው። القبول ረመዳናችን ጾማችን በረመዳን ሰራ የነበራቸው መልካም ስራዎች እንደተቀበሉልን ከሚያመላክቱ ምልክቶች ናቸው። وطريقة النجاح በዚያ ላይ መጠንከራችን ደግሞ ስኬታማ የምንሆንበትን የምንፈራውን ተጠብቀን የምንፈልገውን ነገር አላህ እንዲሰጠን ከሚያደርጉልን ነጃ ከሚያስገኙልን መልካም ስራዎች ውስጥ አንዱ ነው ማለት ነው። ያ ዒባደላህ መረ ዐለይና ሸህሩ ረመዳን ሸህሩ ረሕመቲ ወልመግፊራ ሸህሩ ልቁርአን ወልቅያም ወሰላቲ ወሸህሩን የሰረ አላሁ ሊዕባዲሂ العبادة المتنوعة። ይሄ የተከበረ የረመዳን ወር አልፏል። አላሁ ስብሓነሁ ወተዓላ እድሜ ሰጥቷቸው አግኝተው ጾመው ካለፋቸው ስላደረገን ምስጋና ለሱ የተገባ ይሁን። ሁሌም አላህ በረካ ያለው እድሜን እንዲሰጠን በየዓመቱ እንዲያደርሰን፣ ላኪን ሲደርስ ደግሞ ደርሶላቸው ከማይጠቀሙበት ሰዎች እንዳንሆን አላህን ልንለምነው ይገባል።
ይሄ የተከበረ ወር ረሕመት የበዛበት መግፊራ አላህ ባሪያዎችን በየቀኑ የሚምርበትኝ ቁርአን አብዝቶ የሚቀራበት ቅያም ለይል በብዛት የሚሰራበት ዚክሮች ኸይር ነገራቶች ሁሉ በውስጡ የተገሩበት ወር ነው። ደርሶ አለፈ። ግን ጥያቄያችን ላኪን السؤال الذي يجب أن يهز قلوبنا اليوم ግን ረመዳን صحيح መጣ አለፈ። እኛን ግን ውስጣችንን ጥያቄ ሊሆንብን የሚገባው በደንብ ልናስብበት የሚገባው هل انتهت عبادتنا بانتهاء رمضان أم أن رمضان كان بداية في عبادتنا أو في تقربنا إلى الله ትልቁ ጥያቄ ወይም ትልቁ እኛን ሊያሳስበን የሚገባው ነገር ምንድነው? ዒባዳችን ረመዳን ሲያበቃ አብሮ አልቋል ወይስ ረመዳን አነሳስቶን አጠናክሮን ነው የሄደው የሚል ነው። አንድ ሰው በረመዳን ጾምን የሚያበዛ ከሆነ ጾምን የሚጾም ከሆነ ከረመዳን በኋላ ያሉት ሱና ጾሞች ላይ እንዴት ነው? ጾምን በቃ ረመዳንን ሸኘ በዛው ጾምን እስካመዘጋ ወይስ ይሄ የረመዳን ወር በጾምን ቀጥሎ ያሉ ነዋፊሎችን ወይም ሱና ጾሞችን እንዲጾም አነሳስቶታል? አንድ ሰው ቅያም ለይል ሌሊት ሲሰግድ ነበር፣ ተራዊህ መጨረሻ ላይ ደግሞ ተሐጁድም ጨምሮ ሲሰግድ ነበር ሙሉ ወሩን። ቅያም ለይልና ሌሊት ለአላህ መስገድ በዚህ በረመዳን ብቻ ተሰግዶ ተዘጋ እስከመቱ ድረስ ወይስ የቻልነውን ያክል እንደ በፊቱ እንኳን ባይሆን የተወሰነ ለመስገድ እየሞከረ ነው? ቁርአንስ በረመዳን ወር አላህ ያገራለት በየሳምንቱ በየሶስት ቀኑ የሚያختም አለ፣ በወሩም አንድ ሊሆን ይችላል፣ በ15 ቀን ወዘተ ሲያختም ነበር። ወይም ባያختም እንኳን በየቀኑ ቁርአንን ይቀራ ነበር። አሁንስ እንዴት ነን? ቁርአን ረመዳን ሲወጣ ሲያልፍ ቁርአናችንን ዘግተን ከረመዳን ጋር ቁርአን መቅራትን ሸኝተናል ወይስ ዛሬም ቁርአን መቅራት ላይ ጠንክረናል? ትልቁ ጥያቄ ይሄ ነው ሊሆንልን የሚገባው። هل نحن قطعنا ودعنا رمضان ثم ودعنا معه العبادات التي كنا نفعلها في رمضان أم كانت بداية ومستمرين عليها؟ هذا هو السؤال المهم. الله መልካምን ጀምረው ከማያቋርጡት ከሚቀጥሉት አላህ ያድርገን። መልካማቸው ጊዜያዊ ሆኖ በተወሰነ ጊዜ ሰርተው በዚያው የሚያቋርጡ የሚተውትኝ ከነሱ መሃል አላህ አያድርገን እንዳያድርገን አላህን እንለምነው። በዚህ ጉዳይ ላይ ወደ 5 ሒዋር ወይም በ5 ነጥቦች ላይ ውይይት ይኖረናል ማለት ነው። ወደ 8 ወይም ወደ 10 ሊሆኑ ይችላሉ። ያው እንደ ሰዓቱና እንደ ጊዜው ይወሰናሉ ማለት ነው እነሱ። لذلك ሁላችሁም በትዕግስት ተከታተሉ። አማና ቪዲዮውን ሼር አድርጉት ለሌሎች ሰዎች። ሌሎች እህት ወንድሞችም አድርሱላቸው። ምክንያቱም ሼር ስታደርጉ ለእናንተ ማጅሩ እንደሰራችሁ ይያዛል። ልክ ዳዕዋ እንዳደረጋችሁ እንዳስተማራችሁ ማለት ነው። طيب المحور الأول የመጀመሪያው ሒዋር ወይም የመጀመሪያው ውይይት የምናደርገው الله رب رمضان ورب سائر الشهور። አንድ ልናውቀው የሚገባ ዋነኛና መሰረታዊ ነገር አላህ ረቡ ረመዳን የረመዳኑ ጌታ እሱ እኮ የቀሩትም ወራቶች ጌታ መሆኑን ልናውቅ ይገባል። በረመዳን ስናመልከው ስንገዛው የነበረው ጌታችን ከረመዳን በኋላም ልንገዛው ይገባል። አምላካችን እሱ ራሱ ነው፣ የተቀየረ ነገር የለም። እዚያ ዒባዳችን ሊቀየርም አይገባም ነው። ያ ሙስሊማ ያ ኢኽወቲ ወአኸዋ ወንድም እህቶች ሆይ ሁላችንም إن الله الذي صمت له وقمت له وبكيت بين يديه في رمضان هو الله نفسه بعد رمضان. لازم
نفهم وننتبه علينا أن ننتبه وننظر إلى حالتنا وما الذي نفعله أو ماذا نفعل ماذا كنا سنفعل في الماضي وفي المستقبل وفي الحال. ليش؟ لأن الله الذي صمنا له في رمضان وقمنا له في رمضان وبكينا بين يديه ودعوناه وترجينا في رمضان هو الله نفسه بعد رمضان. ያ በረመዳን ጾምን ስንጾምለት የነበረው ሳንበላ ሳንጠጣ ከተከለከሉ ነገራቶች ሁሉ ራሳችንን አቅበን የኖርንለት ጌታ፣ በረመዳን ተነስተን ስንሰግድለት የነበረው ጌታ፣ ፊት ለፊት ተቀምጠን አላህ ሆይ ጾማችንን፣ ሰላታችንን፣ መልካም ስራችንን ተቀበለን ብለን ስናለቅስ ስለምነው የነበረው ጌታ፣ ፊቱ ወርቀን እባክህ ተቀበለን ብለን ስንማጸነው ቁመንም ተቀምጠን ስለምነው የነበረው ጌታ ከረመዳን በኋላ ያሉ ወራቶችን የሚቆጣጠረውም ሆነ ያመጣው ያሰናበረው የፈጠረው እሱ ራሱ ነው። በረመዳን የሚመለከው እሱ ነው፣ ከረመዳን በኋላ የሚመለከው እሱ ነው። ሒዋራችን ይሄ ነው። قال الله تعالى الله من ይላል واعبد ربك حتى يأتيك اليقين ጌታህን አላህን ተገዛው አምልከው እስከ መቼ حتى يأتيك اليقين ይልሞት ሞት መጥቶ ከዚህ ዱንያ እስከሚያነሳ እስከምትሞት ድረስ ዒባዳ ወደ ኋላ ትወላን አላህ ዒባዳህን ቀጥልበት። قال العلماء اليقين هو الموت موت ነው ሲሉ ፈሰሩታል ዑለማዎቻችን። አይ ምን ማለት ነው? لا تتوقف عن العبادة حتى تموت عليك الاستمرار حتى يأتيك الموت موت እስከሚመጣብህ ድረስ ዒባዳን እንዳትተው ቀጥል፣ ዒባዳህ ላይ ጠንክር ይላሉ። عند قصة سيانسوا من يلالو قصة مؤثرة كان بعض السلف يقال له ألا تفضح كسلفوش مهل عنده منالوت عبادة سيابزا أترف منه اسكرفت تدرقي بكاها نلوت نبرا الراحة أريدها عند أول قدم أضوحها في الجنة أنا أريد الراحة في الجنة دي رفتكم مفلقوا إلال أجرين يما صرف لك يما صرف بتيكن جنة لا أجرين سأصرف يعني نو معرف مفلقوا أجرين جنة لا يجي سرقت يعني نو معرف مفلقوا إلال أما اليوم أهونجن الله يعني ما رفع جزين دي ستان دي قاتمن ننتنكل لنبرت يقبل. المحور الثاني علامة قبول العمل ሁለተኛው ሒዋር ወይም ሁለተኛው ዳሰሳ የምናደርገው የምንወያይበት ነገር ምንድነው ካልከኝ ያሉ علامة ምልክት እኮ ነው قبول العمل ከረመዳን በኋላ استمرار ካለ ከረመዳን በኋላ ዒባዳህ ላይ ቀጥ ብለህ መጠንከሩ ያ በረመዳን ስትሰራቸው የነበሩ መልካም ስራዎች አላህ እንደተቀበለልህ ምልክት ናቸው ይላሉ። አላህ ያግራልን፣ አላህ ያግራልን። አንተ ከረመዳን በኋላ በሱና ጾሞችን የምጾም ከሆነ ከረመዳን በኋላ ለቂያም ለይል ላይ የቻልከውን የምታደርግ ከሆነ ቁርአንን የማታቋርጥና የምትቀጥል ከሆነ ዒባዳዎችን መልካም ስራዎችን አላህ ጾምህን ረመዳን ስትሰራቸው የነበሩ መልካም ስራዎችን እንደተቀበለልህ ምልክት ነው ይላሉ። አላህ ከሚቀበላቸው ያድርገን፣ ከተቀበላቸው አላህ ያድርገን። يا عباد الله يا أخي كيف نعرف أن الله قبل منا رمضان؟ قال بعض السلف من علامة قبول الحسنة بعدها الحسنة بعدها من قالوا سلفوቻችን እንዴት ነው ረመዳናችን ጾም መቀበላችን ከኛ እንደተቀበለልን የምናውቀው ብለው ሲሉ ምልክት ምን ይናገሩ ነበር?
من علامات قبول الحسنة بعدها، يعني من علامة أن الله قبل منك الحسنة السابقة الذي فعلتها بأنه ييسر لك ويعينك أن تستمر في الحسنة بعدها. يعني عند سو መልካም ስራ መስራቱ አላህ ተቀባይነት እንዳለው ከጾሙ ተቀባይነት ወይም በረመዳን መጀመሪያ የሰራት መልካም ስራ አላህ ዘንድ እንደተቀበለው ምልክቱ አሉ ከዛች ከሰራት መልካም ስራ አስቀጥሎ ሌላ መልካም ስራ መስራቱ ነው። وقال تعالى إنما يتقبل الله من المتقين الله እኮ የሚቀበለው እሱን ከሚፈሩ መልካም ባሪያዎቹ ነው ይላል አላህ። እሱን ከሚፈሩ ከመልካም ባሪያዎች እኮ ነው የሚቀበለው። فإذا رأيت نفسك بعد رمضان تحافظ على الصلاة تقرأ القرآن تبتعد عن المعاصي فاعلم أن هذا من علامة القبول. أنت كرمضان بوهلا كونك راسهن كرمضان بوهلا كاغنيه تحافظ على الصلوات صلاتوችን 5 ወቅት صلاتን በደንብ ጊዜያቸውን ሰዓታቸውን ጠብቀህ መስገድን ከቀጠልክ تقرأ القرآن راسህን ቁርአን መቅራትን ካላቋረጠና ከቀጠለበት تبتعد عن المعاصي ከማዕሲያዎችም መራቅን በመራቅ ላይ ራስህን ባገኘህ ጊዜ فاعلم وكأن هذا من علامة القبول الله የሰራቸው መልካም ስራዎችህን እንደተቀበለልህ ከሚያሳዩ ምልክቶች መሆኑን አወቅ ይላሉ። حديث عظيم. هذا حديث بنملكت لو نذرنا إضافة في الحديث النبي صلى الله عليه وسلم يقول أحب الأعمال إلى الله أدومها وإن قل. متفق عليه. الله زند تودد سرا بلو مالت الله زند ملكام سرا بلو مالت أدومها وإن قلّلوا. خالنا مسلم بزجبوتني حديث لاي الله ملكتنيا الله زند تودد ملكام سرا بلو مالت እኮ ቢያንስም እንደው ትንሽ እንኳን ብትሆን ደዋም ያላት ወይም በየቀኑ ተደጋግሞ የሚሰራ ነው። አላህ ደጋግመ መልካም ስራ መስራት ካገረልህ قليل الداعم خير من كثير منقطع. አንድ ሰው አንድ ቀን አብዝቶ ለሊቱም ሙሉ ለምሳሌ ቂያም አለል ብንመለከት ለሊቱም ሙሉ እየሰገደ አድሮ ነገ ሳይሰግድ ትቶ ደግሞ ቆይቶ ከሚሰግድ ሰው ይልቅ አንዳንድ ሰፋም ሆነ አንዳንድ ረካዓም ሆነ ሁለት ረካዓም ይሁን በየቀኑ የሚያደርግ ሰው በላጭ ነው ይላሉ። አላህ ያግራለን ይላሉ። ليس المطلوب أن تفعل الكثير بل أن تستمر. የሚፈልገው ዒባዳ ላይ አብዝተህ ብዙ መስራትህን ሳይሆን በዚያ ላይ መጠንከርህን ማዘውተርህ ነው የሚታየው የሚፈልገው። ያኒ አብዝቶ የሰራ ማዘውተርን ያዘወተረ ይበለጠ ነው ኸይር ነው በላጭ ነው። ግን አብዝቶ ሰርቶ ነገ መስራት የማይችለው ከሆነ ከዛ ይልቅ አሳንሶ ሰርቶ በየቀኑ ነገም ደግሞ የሚሰራ ሰው በላጭ ነው ይላሉ። لذلك በዚህ ላይ እንጠንክር። الحوار الثالث ሶስተኛው حوار ወይም ሶስተኛው ነጥብ ምንድነው? قدر الانتكاس بعد ضاع. አደገኛ የሆነ ነገር ምንድነው ካልክ አላህን መታዘዝን ታዘዝ ታበቃ እንደገና ወደ ኋላ መመለስ ከመልካም ወደ መጥፎ መመለስ ይሄ በጣም አደገኛ የሆነ ነገር ነው። ያ ዒባደላህ أخطر شيء بعد رمضان هو الانتكاس. برمضان سسراچو የነበሩ መልካም ስራዎችን ሁሉ መልካም ወደ አላህ የተጠጋ ተቃራቢ ባሪያ ሆነ ሳለ ከረመዳን በኋላ ግን እንደገና ወደ ኋላ የምትመለስ ከሆነ በጣም አደገኛ ነገር ነው። ከዚህ ነገር ለመጠንቀቅ ለመጠበቅ ጥንካሬ አድርግ። قال بعض السلف بئس القوم لا يعرفون الله إلا في رمضان. من كفى إلى العلماء
ከሰዎች ምን ከፉ ምንኛ የከፉ ሰዎች ናቸው ምን አይነተኞች ሰዎች ናቸው لا يعرفون الله الا في رمضان በረመዳን ቢሆን እንጂ አላህን የማያውቁ ሰዎች ምንኛ የከፉ ሰዎች ናቸው ይላሉ ምንኛ የከፉ ሰዎች ናቸው ሱረቱ ሙዓሊመ في رمضان المسجد ممتلئ አሁን ምን አይነት ስራዎች ናቸው ብለን በምንመለከት ሰዓት ልንገነዘብባቸው የሚገባ መጥፎና ጥሩ የሚባለው ወይም ወደ ኋላ መመለስ ከሚያሳዩ አንዳንድ ነጥቦች ምናነሳ እነሱን እንመልከት እነሱን ብንመለከት እንደ ምሳሌ ያክል ማለት ነው በረመዳን ሰዓት ትመለከታለህ المسجد ممتلئ الصفوف الأول مليء القرآن يقرأ برمضان ما شاء الله مسجد እንዳለ ሙሉ ነው የአላህ ባሪያዎች ወደ መስጊድ ተመልሰዋል الصفوف الأول ممتلئ ሰፎች የመጀመሪያው ሰፍ ሙሉ ነው አስከትሎም ሙሉ ይሆናል القرآن يقرأ قرآن ما شاء الله برمضان ያንን ሁሉም በቃ ሲቀራ ትመለከተዋለህ ግን ከረመዳን በኋላ ደግሞ ስንመለከት بعد رمضان አይነ ለሙሰሉን አይታወቁም የት ናቸው ሰጋጆች የት እንዳለ የለም ያ ሞልቶ የነበረው ሰፍ ሞልቶ የነበረው መስጊድ ከረመዳን በኋላ ራቁቱን ይቀራል ሙሉ የነበረው ሰፍ እንደገና ወደ 2-3 ሰው ይመለሳል ይሄ በጣም አደገኛ ነው አይነ ልባኩን በረመዳን ቁሞ ሲያለቅሱ የነበረው እየቀሩ የሰገዱ ሲያለቅሱ አላህ ሲማጽኑ የነበሩት አታገኝም አይነ القائمون የሉም ወይት ናቸው ለዚህ ሰጋጆች ብትል አታገኝም ይሄ አደገኛ ነው كأن رمضان كان موسعة فقط لا عبادة رمضان የሆነ በቃ የሚዝናኑበትን ጊዜያቶች ይመስላል የሆነ በቃ ሁሉንም ነገር አደባልቀው ተዝናንተውበትኝ ዒባዳን ሳይሆን በቃ ዝም ብሎ መገናኛ መደባለቂያ ያደረጉት አይነት ነው የሚመስለው ለዚያ ከነዚህ ነገራቶች እንጠበቅ قصة واقعة عند قصة بالنملكت عند تاريخ يذكر أن شابا كان في رمضان من أهل الصلاة والقيام يهونا وتات نبر يلالو يهونا شاب نبر يلالو ይሄ ወጣትም ምን አይነት ወጣት ነበረ ካልክ ምን አይነት ወጣት ነበረ በረመዳን ላይ ሶላትን በትክክል በቃ ጊዜውን ጠብቆ የሚሰግድ ለቂያም በቃ ሶላት ላይ መቆምን እየሰገደ ማደርን የሚያደርሰው ነበር ልጅ ነበር فلما انتهى رمضان رجع الى المعاصي ግን ይሄ ልጅ በሚያሳዝን ሁኔታ ረመዳን ሲያልቅ ምን አደረገ በቃ እሱም ምን ሆነ ከረመዳን ጋር አብሮ ዒባዳውን መዘውተው فقال له احد الصالحين كصالحዎች መሃል አንዱ ምን ይለዋል ምን አለው መሰላችሁ አንዱ ሷሊህ አላህን የሚፈራ ሰው መቼ ነው የምትሞተው አለው መቼ ትሞታለህ ብሎ ሲጠይቀው አላና ምን አሁን እኮ ሞቼ ልሞት መሞቼ እኮ አሁን ሊሆን ይችላል ብሎ አለ ያ ግን የሚያሳዝነው ምን እንደሆነ ታውቃላችሁ ምን አለው አፍዋን ማል ተራገብቶ ነው فلما انتهى رمضان رجع الى المعاصي رمضان ሲያልቅ ወደ ማዕሲያ ተመለሰ ያለች فقال له احد الصالحين ደግ ከአላህ ባሪያዎች መሃል አንዱ ምን አለው يا بني ልጄ ሆይ ان الذي كنت تعبد في رمضان يراك الآن فبكى الشاب وتاب الله መልካም አስተዋሽን መልካም ግሳጭ ان ካደረገልህ ላንተ ኸይር ከመፈለግ ኸይር እንድትገጠም ከመሻቱ አንዱ ነው እና ምን አለው ልጄ ሆይ ያ በረመዳን እኮ እንደዛ ስትጥርለት የነበረው ስታመልከው ስታለቅስለት ስትሰግድለት የነበረው ጌታ አሁንም እኮ እሱ ራሱ ነው የራከ ያየሃን እባክህ ተውበት አድርግ ወደ አላህ ተመለስ ወደ ነበርክበት የመልካም ባሪያነት ተመለስ ብሎ መከረው ተበከሻብ ወታብ ልጁም አላህ Subhanahu Wa Ta'ala መልካም ይሻለት ነውና
አለቀሰ ወደ ጌታው ተጸጸተ ተውበትም አደረገ ይላሉ። ለዚያ እኛም ከረመዳን በኋላ ዒባዳን ከሚተውትኝ እንዳንሆን ተውበት አድርገን ወደ አላህ እንመለስ። المحور الرابع አራተኛው ሒዋር ወይም አራተኛው የምንነጋገርበት ነጥብ ምንድነው? لماذا نضعف بعد رمضان አዳ ይሄን ሁሉ ካልን እስኪ ራሳችንን እንደው ጥያቄ ስናነሳ ከረመዳን በኋላ ግን ለምንድነው የምንደክመው? ዒባዳችን ወደ ኋላ የሚመለሰው ለምንድነው ብለን ስናይ እስኪ እንደው አንዳንድ ነጥቦችን ብናደርግ انقطاع الصحبة الصالحة كان سببዎቹ መሃል አንዱ ምንድነው ከተባለ انقطاع መቋረጡ ነው። صحبة الصالحة መልካም ሰዎችን ወዳጅ ከማድረግ ማቋረጣችን፣ ሰጋጆችን ጓደኛ ማድረግ ትተን ዝም ብለው በቃ ወያላዎችን ስለ ሰላት ግድ የማይሰጣቸው ሰዎችን መቃም መጠጣት በቃ ዝም ብለው ሌላ ማዕሲያን ግድ የማይሰጣቸው ሰዎች ጋር መዋዳጀታችን ወይም ሰላትን አብዝተው ከሚሰግዱ ከመልካም ባሪያዎች ጓደኝነቱ መቋረጡ አንድ ሰበብ እሱ ነው አሉ። الرجوع الى بيئة المعصية ወደ ማዕሲያ መመለሳችን በረመዳን ተውበት አድርገን ተተነው የነበረውን ማዕሲያ ድጋሚ አሁን እንደ አዲስ መጀመራችን፣ እንዲሁም ሌላው ደግሞ ضعف العزيمة ቁርጠኝነት አለመኖር። በረመዳን ዝም ብለን በቃ ሰው ሲገባ አይተን ገባን፣ ረመዳን ሰው ሲወጣ አብረን ወጣን። ቁርጠኝነት የለንም። ጥንክር ብለን እኔ ዒባዳዬ ላይ ጠነክራለሁ ዒባዳዬን በጭራሽ አልተውም ብለን አይደለም። አንዱ ችግር ይሄ ነው። عدم وجود خطة بعد رمضان كرمضان በኋላ ምን አለመኖር خطة ስትራቴጂ ወይም እቅድ አለመኖር። እቅድ ቢኖረን ያ እቅዳችንን ይዘን ለማሳካት እንጥር ነበር። ለዛ ግን እኛ እቅድ ስለሌለን አንድ ምክንያት ይሄ ነው። لذلك يجب أن يكون لك برنامج ثابت አንድ ሰው ከፈለገ በዒባዳው ላይ መጠንከርና ቀጥ ማለትን ከፈለገ ምን ሊያደርግበት በርናምጅ ወይም የራሱ በየቀኑ የሚያደርጋቸው እቅዶች ይገባል። ቋሚ የሆነ በርናምጅ ማለት እቅድ በቃ የምንንቀሳቀስበት ወይም በየቀኑ ለምሳሌ እኔ በቃ በቀን አንድ ጁዝ መቅራት አለብኝ ብዬ መወሰን በራሴ ላይ ካልቻልኩኝ ግማሽ ካልተቻለ ስሙን ወይም ደግሞ ከከበደ አይሆንም صفحة አንድ صفحة መቅራት አለብኝ የሚል ቁርጠኝነት ኑሮን እቅድ ካለ ዒባዳችን ላይ ጠንካራ እንሆናለን። المحور الخامس አምስተኛው ሒዋር ወይም ውይይት ልናደርግበት የምንመለከተው ነጥብ ምንድነው? كيف نثبت بعد رمضان خطة عملية ከረመዳን በኋላ እንዴት መጠንከር እንችላለን በዒባዳችን ላይ ተግባራዊ የሆነች خطان እንመለከት አንድ ሁለት ነጥቦችን። አንደኛ الأول المحافظة على الصلاة صلاةን በየቀኑ ጠብቀን ጊዜውንና ሰዓቱን መስገድ ከረመዳን ስንሰግድ እንደነበረው ሰላታችንን መጠበቅ ከተቻለ ሙስሊሞች ባሉበት ከነሱ ጋር አብረን መስገድ አለብን። በቃ قال الله تعالى إن الصلاة تنهى عن الفحشاء والمنكر صلاة ከፈሕሻና ከመንከሮች ይከለክላሉ ያግዳሉ ያግዙሃን ወደ መልካም እንድገባ وقال النبي صلى الله عليه وسلم العهد الذي بيننا وبينهم الصلاة فمن تركها فقد كفر ሰላትን አስመልክቶ በጣም ዑለማዎች በኃይለኛነትና በጠንካራነት የሚናገሩት አላህ Subhanahu Wa Ta'ala በጣም በጠንካራ የተናገረው ነብዩ ሰለላሁ ዐለይሂ ወሰለም እንዲሁ የተናገሩበት ነገር ነው። ሰላት ላይ ቀልድ የለም። በሰላት አይቀለድም። ሰላትን በደንብ መስገድ አለብህ። የአላህ መልእክተኛ ምን ይላሉ? العهد الذي بيننا وبينهم الصلاة ومن تركها فقد كفر በእኛና በካፊሮች መሃል ያለው ልዩነታችን ምንድነው? ሰላት ነው። ሰላትን የተወሰው በእርግጥም ከፍሯን ከሃዲ ሆኗል ይላሉ የአላህ መልእክተኛ። ለዛ እንጠንቀቅ ማለት ነው። ሁለተኛው القرآن قال تعالى إن هذا القرآن يهدي للتي هي أقوم ቁርአንን መያዝ ቁርአንን መጠንከር በየቀኑ ወርድ ሊኖረን ይገባል። ለምን ከተባለ አላህ ምን ይላል? إن هذا القرآن يهدي للتي هي أقوم ይሄ ቁርአን እኮ ይላል አላህ Subhanahu Wa Ta'ala يهدي للتي هي أقوم
ቀጥተኛ ወደ ሆነችው መንገድ ይመራል ይለናል አላህ ሱብሓነሁ። ይህንን ቁርአን በትክክል የያዘ ሰው ይህንን ቁርአን የሚከተል ሰው ይሄ ቁርአን ወደ ቀጥተኛው መንገድ ይመራዋል፣ ቀጥተኛው መንገድ ያዘዋል። እጅዐል ዊርደን የውሚየን ወለው ሰፍሐተን ዋሂዳ ለዚያ አንድ ሰፍሐ እንኳን ብትሆን በየቀኑ ዊርድ ሊኖረን ይገባል። ሶስተኛው አስያሙ ባዕደ ረመዳን በዒባዳ ላይ ከሚያጠነክሩ ነገራቶች መሃል ሶስተኛው ምንድነው? ጾምን ቀጣይ ማድረግ። ረመዳን ካለፈ ከረመዳን በኋላ ያሉ ነዋፊሎችን ሱና ጾሞችን በየቀን በሐሙስና ሰኞ ሊሆን ይችላል፣ በየወሩ 3 ቀን ሊሆን ይችላል፣ አሹራ ሊሆን ይችላል። የመሳሰሉ ጾሞችን ያሉ ሱና ጾሞችን መጾም ማለት ነው። ቃል ነብዩ ሰለላሁ ዐለይሂ ወሰለም من صام رمضان ثم اتبعه 6 من شوال كان كصيام الدهر رواه مسلم ሙስሊም በዘገቡ ዘገባ የአላህ መልእክተኛ ምን ይላሉ? ጾሙ ረመዳንን ወር ጾሙ 6 ቀንን ያስከተለ ሰው አመቱን ሙሉ እንደጾመ ይቆጠራል አሉ። ለምን እንዴት ከተባለ አሁን የጾምን አስጾሙ ሊ ወአና አጅዚ ቢሉ ብሏል አላህ ሱብሓነሁ። የጾምን መጠኑን የሚያውቀው አላህ ነው። ለኔ ነው የጾመው ምንዳውንም የምሰጠው እኔ ነኝ ይላል። የጾም ምንዳ የማይታወቅ አላህ በሻው የሚመነደው ምንዳ ነው። ላኪን አመት እንደጾመ ነው የሚለው ብንመለከት አሁን እንደማንኛውም መልካም ስራ እንኳን ብንመለከተው አንድ መልካም ስራ በ10 ትባዛለች። በ10 ነው የምትባዛው። ረመዳን አመት ማለት ስንት ቀን ነው? 360 ቀን ነው። አንድ አመት 360 ቀን ይይዛል። ረመዳን ስንት ነው? 30 ነው። 30 ሲባዛ በ3 ብታረገው 30 በ10 ብታበዛው 300 ቀን ነው። 6ቷ ቀን ደግሞ 6 በ10 ብታባዛው 60 ነው። 360 አመቱን ሞላ ማለት ነው። እንደማን መልካም ስራ እንኳን ብንይዘው አመቱን እንደ ጾመ ቁጥር ነው መልካሙ እንደው። ግን ይሄ ሰዎችን ለማብራራት እንደ ሰዎችን ለማነሳሳት ነው እንጂ የጾም ምንዳ አላህ ነው የሚያውቀው፣ አላህ ነው የሚመነዳው። እሱ በሻው ያለ መጠን ነው የሚሰጠው። አራተኛው በዚህ ላይ እንዲያጠነክሩን ከሚያደርጉ ነገር الذكر والاستغفار ذكرنا استغفار ማብዛት قال الله تعالى فاذكروني اذكركم እኔን አውሱኝ ذكرنا አብዙ እኔ እናንተን በመልካም አስታውሳችኋለሁ፣ በዒባዳችሁ ላይ አግዛችኋለሁ፣ በኸይር ነገር ላይ አበረታችኋለሁ እና አስታውሱኝ ይላል አላህ። الخامس አምስተኛው ነጥብ الصحة الصالحة الصحبة الصالحة መልካም ጓደኛን ያዝ። መልካም ጓደኛ ይኖር። ዝም ብሎ በቃ አንተን የማይጠቅም ዱንያንም አኺራንም የማይጠቅም ጣናት የጠጭ ዝም ብሎ ወያለን ጓደኛ አድርገህ አትያዘው። ጓደኛ አይሆን። ይልቅ መልካም ሰዎችን ኸይር የምታስብባቸውን መሸይኾችን፣ ዑለማዎችን እንዲሁም ደግሞ ደረሳዎችን ወደ አላህ መንገድ የሚያቃርቡን መልካም ሰዎችን፣ መልካም ባሪያዎችን እነሱን ጓደኛ አድርገህ ያዛቸው። አንድን ደረሳ ለምሳሌ ጓደኛ አድርገህ ብትይዘው ቁርአን ሲቀራ ያን ያስታውሳን መቅራት አለብህ ብለህ ትቀራለህ። ሶላት ሲሰግድ ወደ መስጊድ ተቀመጥክበት ወደ መስጊድ ሲሄድ እኔ መሄድ አለብኝ ብለህ ትሄዳለህ። እንዲሁም በመልካም ነገር ያዛል። መሸይኾች ጋር ሱህባ ብታደርግ ብትቀራረብ ያስተምሩሃን፣ ይነግሩሃን፣ ያሳውቁሃን፣ ምክር ይሰጡሃን። ሁሌም ቀልብህን የሚያረጡ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የዑለማዎችን ንግግር ከቁርአን እያጣቀሱ ለአንተ ያብራሩልሃል፣ ልብህን ያረቁታል። መልካም ጓደኛ ነው። ቃል ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን ያሉ አልመርኡ ዐላ ዲኒ ኸሊሊሂ አንድ ሰው እኮ አለ የአላህ መልእክተኛ አንድ ሰው ዐላ ዲኒ ኸሊሊሂ በጓደኛው እምነት ላይ ነው የሚሆነው አሉ። አንድ ሰው ጓደኛ ካለው ያ ጓደኛው ባለበት እምነት ላይ እሱ ነው። ጓደኛው ማዕሲያ የሚሰራ የሚጠጣ የሚያቀም የሚያጅስ ከሆነ እንደሱ ይሆናል። በቃ እሱ ጋር በየቀኑ ሲኖር የሱን መጀመሪያ እንኳን የሚጠላ ቢሆን ይሄን ተግባር እሱ ሲደጋገምበት ምን ያደርገዋል? በቃ ለሱ የተለመደ ነገር የሆነ ቀን ተሳስቶ ይቀምሰዋል። በቃ በዚያው ሱሰኛ ሆኖ ይቀራል። ግን መልካም ስራ የሚሰራ ሰው ከሆነ መልካም ስራን እየሰራ በዚያው ይጠነክራል። ራሱም ልምድ ይሆንለትና ይሰራል። ከዚያ በኋላ የሚያነሳሳዋል። ለዚያ ጓደኛ ይኖራል። አንድ ሰው በጓደኛው ባህሪ እምነት ላይ ነው የሚኖረው አሉ። المحور السادس ስድስተኛው حوار ነጥብ الدنيا قصيرة ዱንያ አጭር መሆኗን እንወቅ። ዱንያ قصير ትንሽ የሆነች ነገር ናት እኮ ዱንያ በጣም ትንሽ ናት፣ አጭር ናት። يا عباد الله رمضان مر بسرعة أليس كذلك؟ الدنيا قصيرة لأن الدنيا شهر وهذا الشهر
جزء من عمرنا مر بسرعة أليس كذلك وكذلك العمر سيمر رمضان ምሳሌ መውሰድ ትችላላችሁ አሁን ረመዳን መጣ ሳናውቀው ሳይታወቀን ሱብሃንአላህ በተለይ የዘንድሮ ረመዳን والله አጃኢብ ነው በቃ የጾምን ሳይመስለን ምንም ሳይታወቀን ገና እንደው ያኒ ወንጀላችን ከመብዛቱ የተነሳ ወንጀላችንን እንኳን በደንብ አስታውሰን አላህ ዘንድ ሳንመለስ መጥቶ አለፈ ጊዜው አላህ ያገራ ላይ ተጠቀመበት ተጠቀሙበታል ያልተጠቀመበት እንግዲህ ያው ሁሌም ምንም ማድረግ አይቻልም አልተጠቀመበትም ብቻ እዚህ ጋር የፈለገው ነገር ምንድነው መጣ አለፈ ረመዳን ማለት ነው ምንም ሳናስበው ያ ወር ምን አደረገ አለፈ እንደውም አሁን አልፎ ስንተኛ ወደ 2 ወር ምናምን አልፎ ተናራፋ ራሱ ይመጣ ነው وكذلك العمر سيمر ልክ እንደዚህ በቃ እድሜያችን ብሎ ያልፋል አሁን والله እድሜያችን ለምንመለከት እኮ ብታዩት ብታስተነትኑ ነው ብትገነዘቡ አላህ ቢያገራልንና አእምሮአችን አሰርተን ይሄንን ነገር ብናስተነትን እንደው አሁን ስንት እድሜያችን ስንት ነው እድሜያችን ዛሬ ስንት ነው ምናልባት እኮ የነብዩ ሰለላሁ ዐለይሂ ወሰለም ኡማ እድሜያቸው ከ60 እስከ 80 ሊሆን ይችላል የተወሰነው እንደ አንድ አልፎ ብሄር ነው ከዚያም ሳይደርስ የሚቀጭ ስንት አለ ምልክት እንደው ምሳሌ ስንት የምናውቃቸው ሰዎች አሉ አምና ረመዳን ጾመው ዘንድሮ ይለሉ አምና በረመዳን ጊዜ ማሻአላህ መስጊድ ከኛ ጋር በየሰገዱ ዘንድሮ አሁን ላይ ግን ያልጋ ቁራኛ ሆኖ ሆስፒታል በሐኪም ቤት ተኝተው ያሉ ስንት አሉ ስንትና ስንት አሉ ልክ ይሄ ረመዳን መጥቶ ሳይታሰብ እንዳለፈ ሁሉ እድሜያችንም እያለፈ ነው ያለው قال الله تعالى كأنهم يوم يرونها لم يلبثوا إلا عشية أو ضحاها ልክ በቃ የሆነች ንጋትን እንዳየን ማረፈጃ እንዳየን ወይም ከሳትን እንዳየን ነው ነገሩ አየነው አይተን ሳንጠግበው በንም ሳናጣጥመውና ሳንመለከተው በቃ ማለት አለፈን ይዛ ያ ዒባደላህ ወንድሞች እህቶች አንቀልድ በራሳችን ላይ ገና እኖራለሁ አንበል ምክንያቱም አሁን ይሄን ቪዲዮ የቀረጽኩኝ ይሄን ቪዲዮ ለእናንተ ፖስት ማድረግ ነው መጫኝና መልቀቂን አላቆም አላህ ነው የሚያውቀው እንደውም ተነግሬ ራሱ መጨረሴን እኮ አላውቅም አሁን ዛሬ እንጠቀም አሁን ያለንባትን ሰዓት ያለንበትን ጊዜ እንጠቀም قصة مؤثرة عند تاريخ ونملكت عنده عند تاريخ كان رجل يهون سو نبر يضحك ويلعب يسكان ጫወታን የሚያበዛን እንደው በቃ ቀልደኛ ነበር قال له احدهم متى تموت አንዱ አዋቂ ምን አለው እስኪ ንገረኝ መቼ ነው የምትሞተው አለው قال غدا ነገ አለ ነገ ልሞት እችላለሁኝ ብሎ አለ فمات في تلك الليلة سبحان الله يا ليش سبحان الله على الدرم عنده يجيانه كموتوا الدرم انظروا هيو كم من غد لم تأتي ስንት ነገዎች አሉ ያልመጡ ይስኮ ነገ አለ ነገ ማለቱ ነገ ማለት አይችልም በቃ ወደፊት ነገ ሞታለው ነው አሁን እኛ ምን እንላለን መሻምት ሞተው ብትባል ነገ ትላለህ ነገ ስትል ግን አሁን የሚነጋውን አይደለም የምታስብት ወደፊት ማለት ነው ግን ስንት ገና ነገዎች አሉ ያልመጡ ስንት ወደፊት ያልነው እቅድ አለ ገና ከአላህ ያስረሳን አላህ ጋር ከመገናኘት ያስረሳን ያ ዒባደላህ يعني والله እኔ ከናንተ ፊት ይሄን ስናገር እኔ ራሴ በጣም ውስጤን እየነካው የት ነው ያለነው ምን ላይ ነው ያለነው يعني ይሄን ስንልኮ ለነጋችን አንስራ አይደለም ለነጋችን አንዘጋጅ ማለት አይደለም ولا تنسى نصيبك من الدنيا إلا الله كدنيا من نصيباችን አንተው ግን ደግሞ የምንሰራው ለነገው ለዘላለም ህይወታችን ነው በጣም እየተጨነቅን እየሰራን ያለነው ወይስ አሁን ላለንባት ለትንሿ ዱንያችን ነች ዛሬያችን ተበላሽቶ ነጋችን ቢያምር አይሻልም والله
አሁን ስንት ምን ያህል ጊዜ የምንኖርባት አንድ ወር ይሆን አንድ አመት አንድ ቀን አንድ ሰዓት ይሆን መኖራችን የማናውቅባትን አገራችን ወይም ይችን አጭር ዱንያን የተደላደለና ያማረ ሆኖ እንዲኖርልን የምንጥረውን ያክል ለአኺራ የሰራን ነው የጣርን ነው። እስቲ ራሳችንን እንመልከት። መሰለ እስኪ እንደው ነገ ጧት የሆነ በጣም አሪፍ ገንዘብ የሚያስገኝ ስራ አለ 10 ሰዓት ላይ እንበል ለሊት 10 ሰዓት ላይ አሪፍ ገንዘብ የሚያሰራ በጣም ምርጥ ስራ አለ ብንባል ምንድነው የምናደርገው? ወላሂ ወይ ቁጭ ብለን እናድራለን ያቺ ሰዓት እንዳታልፈን፣ ወይ ደግሞ የሀገር አላርም እንሞላለን፣ ወይ በቃ ያቺ ሰዓት እንዳታልፈን ሕርስ ይኖርና በጣም ተጠባብቀን፣ ወይ እንደ ሰዎችን እንኳን እባካችሁ ቀስቅሱ በዚህ ሰዓት በሳልነቃ ብቀር ብለን ወስያት ግን ነው የምንተኛው አይደል ነው። ግን ለሱብሒ ሰላት እንዴት ነን? እንደው አንዳንዴ አላርሙ እንኳን ሲጮህብን አላርሙን ኦፍ የምናደርግበት የለም ወይም ስልካችን ኦፍ አናደርገውም። አንዳንዴ አላርሙ እየጮህ ሲያስቸግረን እስኪ ራሳችንን እንጠይቅ። ማን ላይ ነው የምንቀልለው? ራሳችን ላይ እኮ ነው የምንቀልለው። አለይስ ከዛሊክ እንደዛ ነው። ለዚያ ያ ዒባደላህ ወንድሞች እህቶች አላህን እንፍራ፣ እንጠይቅ፣ ራሳችንን እናስተንትን። የት ነው ያለሁት እኔ እንበል። المحور السابع ስድስተኛው ሒዋር ወይም ስድስተኛው ነጥብ ሓሉ السلف بعد رمضان። እስቲ ሰለፎቻችንን ወይም ቀደምት ደግ የአላህ ባሪያዎች እንዴት እንደነበሩ እንመልከት። ከረመዳን በኋላ ወይም ከረመዳን ጋር ተያይዞ ዒባዳቸው እንዴት ነበር? እስኪ كانوا يجتهدون بعد رمضان أكثر من قبله። ምን ያደርጉ ነበር እነሱ? ሱብሃንአላህ አላህ ምርጥ ባሪያ የፈጠረው ትውልድ خير الناس قرني ثم الذين يلونهم ብለዋል ረሱል ሰለላሁ ዐለይሂ ወሰለም ስለነሱ ሲናገሩ። እናም አላህ በጣም ያደላቸው የመረጣቸው የተባረኩ ህዝቦች ነበሩ። كانوا ነበሩ يجتهدون بعد رمضان أكثر من قبله። ከረመዳን በኋላ ምን ያደርጉ ነበር? በጣም ጥረት ያደርጉ ነበር። أكثر من قبله ማለት أكثر في رمضان በረመዳን ሲሰሩ ሲጥሩ ከነበሩት ዒባዳ ይልቅ ከረመዳን በኋላ የሚያደርጉት ነው የሚበልጠው። كانوا يدعون الله 6 أشهر أن يتقبل منهم رمضان። አመቱን ሙሉ على ዒባዳ ላይ የሚያሳልፉ አመቱን ሙሉ ስድስቱን ከረመዳን በኋላ ያሉትን ስድስቱን ወሮች ምን ያደርጋሉ? አላህን ይለምናሉ። አላህ ሆይ ረመዳናችን ላይ የሰራነውን ጾማችንን፣ ሰላታችንን፣ ቂያማችንን፣ ዱዓችንን ተቀበለን እያሉ 6 ወር አላህን ይለምናሉ። انظروا ተመልከቱ እስኪ كانوا يدعون الله 6 أشهر أن يتقبل منهم رمضان። رمضان እንዲቀበላቸው 6 ወር ቆመው አላህን ይለምናሉ ከረመዳን በኋላ። ويدعونه 6 أشهر أن يبلغهم رمضان القادم። ላዩን 6ቱን ወር ደግሞ አላህ ረመዳንን እንዲያደርሳቸው ይማጠናሉ። انظروا شوفوا እስኪ እንደው ሱብሃንአላህ እንደው እነሱ ጋር እንደማወዳደር እንኳን ይቅር እንኳን ለነወዳደር ያኒ አብረን እንኳን ልንነሳ የማንችል ቀርን ህዝቦች ነን። ግን እንደው በትንሽ እንኳን እንደው 6ቱን ወር ቀርቶ እንደው በወር 3 ቀን እንኳን ራሱ ያደረግን ነው እንደው ሐቂቃ በየሳምንት አንድ ቀን በሳምንት አንድ ቀን እንኳን ዱዓ እያደረግን ነው ተቀምጠን እስኪ አላህ ሆይ ተቀበለን እያለ ነው። እንደው በየቀኑ ይቅርና ስንት ሰላት አለ? በቀን 5 ወቅት ሰላት አለ። ወደ ወር ብታባዛው ከ100 በላይ ነው። انظر ወደ አመት ብታባዛው ከ1500 በላይ ነው። ወደ አመታቶች በጨመርክ ቁጥር 2 አመት 3 አመት በጨመርክ ቁጥር እየበዛ ይሄደ ወደ 5000 በላይ ይሆናል። ግን እንደውኛ የት ነን? በእያንዳንዱ የሶላት ወቅት እንኳን ይቅር ነው ከ5 ወቅት ሰላት እንደው በአንዱ ለምናለን። ያ ዒባደላህ ለዚያ ራሳችንን እንገምግም እንመልከት። المحور الثامن 8ኛው ሒዋር ነጥብ لا ترجع إلى الصفر ወደ صفر እንመለስ ያ ዒባደላህ ወደ ዜሮ እንመለስ።
ማሻአላህ ደህና ተነሳስተን በረመዳን መንገድ ጀምረን እንደገና ወደ ኋላ ወደ ዜሮ እንመለስ። ያ ዒባደላህ ሐታ ለው ለም ተስተጢዕ አን ተኩነ ሚስለ ረመዳን ላ ተትሩከ ኩለ ሸይእን ኢብዳ ቢልቀሊል። እንደ በረመዳን ስትሰራው እንደነበረው ነሻጣ ሞራል ኑሮህ እንኳን መስራት ባትችል ሙሉ ሁሉን ነገር አትተው። ኢብዳ ቢልቀሊል ትንሽ ነገር ይዘህ ቀጥል። በቃ ትንሽ ነገር ይዘህ ቀጥል። ያ ዒባደላህ ለዚያ እባካችሁ አናቋርጥ፣ እንጠንክር። ኢብዳ ቢልቀሊል በትንሽ ስራ ረካዕታኒ ፊል ለይል በቃ ለሁለት ረካዎችን ብቻ ስገድ። ከአምስት ወቅት ሰላቶች ያው እነሱ ሲጀመር ሊቀነሱም ሊጨመሩ አይችልም። ሙሉ መያዝ ግዴታ ሲሆን ያን ያለ ነው። በረመዳን ስንሰራቸው የነበሩ ቂያም ሌሎች ካሉ አሉ በእርግጠኝነት ሁሉም ሙስሊም መስጊድ ስለሚገባ እንደው ሙሉን እንደው 11 ረካ ከሆነ እየሰገድክ የነበረው 11ን መስገድ እንኳን ባትችል ሁሉ ሙሉ በሙሉ አትተው። ሁለት ረካዎችን ስገድ። ቁርአንን እያኸተምክ ከሆነ በረመዳን ውስጥ በቀን ከጁዝ በላይ የምትቀራ ከሆነ ሰፍሐ እንደው አንድ ሰፍሐ እንኳን ቢሆን ቅራ አትተው። ሰደቀተን በሲጣ ወረመዳን አላህ አግርቶ ለሪዝቁን ሰደቃን የምታበዛ ከሆነ እንደው ትንሽ እንኳን ሰደቃን መስጠትን አትዘው። الخاتمة ማጠቃላይ ስናጠቃልለው ያ ዒባደላህ ረመዳኑን ሙደሪሱን يدرس الناس ረመዳን አስተማሪ ነው፣ አነሳሽ ነው፣ አነቃቂ ነው፣ ኸይር አመላካች የሆነ ወር ነው። ومن لم يتعلم منها فقد خسر በረመዳን ያልተማረ ሰው በረመዳን ያልጠነከረ ሰው فقد خسر ይሄ ሰው በጣም ከሳሪ ከስሯል፣ የከሰረ ሰው ነው። لا تجعل رمضان صفحة وانتهت برمضان من أتدرجوا رمضان تجمروا أبو سيابك يالك صفحة ويم جزيات تدرجوا بل اجعل بداية حياة جديدة. أدسن هو مجمريا أدسن يا عبادة ሞራል ማነሻሻና መጀመሪያ አድርገው ይሄን ረመዳን እንደዛ ታደርግ ይገባል። አላህን መለመንም አለብን። اللهم يا مقلب القلوب ثبت قلوبنا على دينك الله يا مقلب القلوب ልቦችን የምታጠነክረው ጌታ አጠንክርመን እና ዱዓ እናድርግ ዱዓ እናብዛ። አላህን ስብሓነሁ ወተዓላ መለመን መማፀን እናብዛ። አላህ ሆይ ያ ሙቀሊበል ቁሉብ አንተ ቀልብን ገለባባጭ የሆንከው ጌታ ቀልባችንን በአንተ አምልኮ በዲኑ ላይ ቀጥ አድርገህ አጠንክረን። اللهم لا تجعلنا ممن عرفك في رمضان ثم نسيك بعده. الله ጌታችን ሆይ በረመዳን ውስጥ ብቻ አንተን አውቆ ከረመዳን በኋላ ከሚረሱ ባሪያዎች አታድርገን። اللهم تقبل منا صيامنا وقيامنا ጌታችን ሆይ ጾማችንንም ስግደታችንን ቆመን ያሳለፍነውን የሰላት ጊዜያችንን ተቀበለን። وجعلنا من المقبولين ከተቀበልካቸው ሰዎችም አድርገን እያል ዱዓ እናብዛ እናድርግ ማለት ነው። ኻቲማ ጠቅለል ስናደርገው በአጠቃላይ يمكنك إنهاء بها بصوت ለዚያ ይህንን ጊዜያችንን ማሳለፍ መጨረስ እንችላለን። አላህ እድሜ ሰጥቶን በዚህ ላይ ሁሌ አሊፍ የሆነ የሚያምር ስራዎችን እየሰራን ጥሩ መልካም ተግባር መልካም ንግግር መልካም ስራዎችን እየሰራን መቀጠል እንችላለን። ያ ዒባደላህ إذا خرجت من رمضان ولم تتغير فمتى تتغير ለዚያ ረመዳን መጥቶ አጋጥሞን አላህ አድርሶን በዚህ በረመዳን መቀየር ካልቻልን መቼ እንቀየራለን? وإذا لم تعد إلى الله اليوم فمتى تعود ዛሬ በዚህ ረመዳን ወር ወደ አላህ መመለስ ካልቻልን መቼ መመለስ እንችላለን? ለዚያ ዛሬ
ራሳችንን ማንበር ራሳችንን ጠይቀን ጠንክረን በርታ እላለሁኝ። ያው ቪዲዮ ትንሽ ረዘምም ሊል ይችላል። በአጠቃላይ እንግዲህ አላህ ሱብሓነሁ ወተዓላ ያገራልንን ያክል ተናግረናል። እናንተም አላህ ያገራላችሁን ያክል ሰምታችኋል። በሰሙት ከሚጠቀሙትም አላህ ያድርገን፣ ባወቁት ከሚሰሩትም አላህ ያርገን። መጨረሻችንን አላህ ያሳምርልን። ዒባዳቸው ከዓመት እስከ ዓመት እድሜያቸው እስካለ ድረስ እየጨመረ የሚሄድ እንጂ እየቀነሰ የሚሄድ አላህ ያድርግብን። የምንሰራውን ስራም ኢኽላስ አላህ ይወፍቀን። አላህ ተብሎ የተሰራ ተሰርቶም ተቀባይነት ያለው ስራ አላህ ያድርግልን። አላህ ጾማችንን ቅያመን ለይላችንን ይቀበለን። ከቀጣዩ ረመዳንም አላህ ያድርሰን። የተባረከ እድሜ ከዒባዳና ወደ አላህ ከሚያቀርቡ መልካም ስራዎች ጋር አላህ ይስጠን። ኢንሻአላህ በዚሁ እንጨርሳለን የዛሬው ትምህርታችንን። አላህ እድሜ ከሰጠን ካኖረን ቀጣይ በሌላ ርዕስ እንገናኝ ይሆናል። ቪዲዮውን ሼር አድርጉትኝ፣ ሰብስክራይብ አድርጉ፣ ቻናሉን ለሌሎች አሰራጩ። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. السلام عليكم ورحمة الله.